ልጅቷ ክፍል ምን አባሉ ሰራ ይገባው ጠቅ ላይካ ገባለ የሴቶች መብት እስኪከበር ድረስ ትግላችን እንቀጥላለን። አንተ የምታገባ ሴት የሚያደርግ አይደለሽ። ትትና ግን እድለኛ አትመስለኝም። አንተ ጋር መዝናናት ትፈልጋለሽ? አብረሽ የሚወድሽ ይመስለኛል። ልጅቷ ቤት አለች ብለኛል አይደል? አዎ ይኸውልህ፣ አዎ ቤት ነች። መሄዱን እራሱ ትቷለች። ችልቆቹማ እኔ ነኝ ማግባት ያለብኝ። ስለዚህ ቀድሜ የምቀምሳት እኔ ነኝ። ያው ሾነ ነገር አስወጥ መቼማ ከመሶጭ እዚህ ቤት ጨሬ ልልውሻል የግልሽ መጣ እንዳደረገው ትህትናን እንዲያደርጋት ነው። ምን ሆናችሁ ነው? እና ምን ሆናችሁ ነው? አትናገሩም እንዴ? መቼ ትህትና ጠቅ ሊያረጋግጧል። አይተዋል እንዴ? አዎ ባይኔ በብረቱ አይቼዋለሁ። ይኸውላችሁ መሳይ ያደርጓል። እኔ ራሱ እንደመጣሁ ክፍሌ ገብቶ ሊደፍረኛል ነበር እንዴ? ትህትና በተኛችበት ክፍል መሳይ የሚከታተላትም ነበር። አንቺንማ ቆንጆ ለማንም አሳልፌ አልሰጥም በማለትም ብዙ ነገሮችን እያሰበና እንዲሁም እያምሰለሰለ በመቆየትም ወደ ክፍሏ ገባ። በዚህም የተመለከተው ተንከሲስም አሁን ላይም አብርሽን ቀሰቀሰውና እባክህን ተነስ፣ ያ መሳይ እኮ ትህትና ሊደፍራት ነው በማለትም ቀሰቀሰው። ታዲያ መሳይም እየተዘጋጀ ባለበት ሰዓትም ነበር ሁላቸውም እጅ ከፍንጅ ያዙት። በዚህም ትህትና ምን ተፈጥሮ ነው? ምን ሆናችሁ ነው? በማለትም ጠየቀቻቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም በአዲስ ድራማ መጥተናል ማለት ነው። ይህም በትህትና ድራማ። ትህትና ድራማ ከስሙ እንደምንረዳው እጅግ አስተማሪና እንዲሁም አዝናኝ ድራማ ነው። ትህትና ማለት ታዛዥ፣ ትሁት፣ ዝቅ የሚልና እንዲሁም ሰዎችን አክባሪ ነው። ታዲያ በዚህም ድራማ እንደምትማሩበትም ተስፋ አድርጋለሁ። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ትህትና ወንጀለኞች እያሳደዷት፣ ነገር ግን በአጋጣሚም ቢሆንም አብርሽን አግኝተዋለች። አብርሽ ማለት ልበቀና እንዲሁም ሰዎችን የሚረዳ ሰው ነው። በመወለድ ሳይሆን በሰውነት የሚያምን። ታዲያ ሁላቸውንም ሰብሰብ አድርጎ በቤትም እያኖራቸው ይገኛል። ነገር ግን ከመካከላቸውም አንድ ከሃዲና አስመሳይ ሰውም አለ። ይህም መሳይ ነው። ከወንጀለኛው ከዝና ጋርም በመተባበርና እንዲሁም በመደዋወልም በባለፈው የግሌንም ለማስለቀቅም በብር ሲደራደር ነበር። ነገር ግን ያ ሁሉ አልሳካለት በሚለውም በጣም እየተናደደና እየተበሳጨም ነበረ። ነገር ግን ይሄን ተንኮልና ሴራውን ስለሚያውቅና ስለሚረዳም ያሰበውም ሀሳብ ሳይሳካለት ቀርቷል። በሌላ በኩል የግሌ ትህትናን እያጽናናቻትና እያበረታቻት ነው። እኔ በወቅቱ ከዚህ ቤት በመጣሁበት ሰዓትም መሳይ ሊደፍረኝ ነበር በማለትም ነገርየውንም ትነግራታለች። ትህትናም በጣም በድንጋጤና እንዲሁም በመርበትበትም በጣም ሀሳብ ገብቷታል። በጣምም ገርሟታል። በጣም ደንግጣለች። በሌላ በኩል የግሌ አብርሽን ስለምታፈቅረውና ስለምትወደውም ትህትናንም እያስጠነቀቀቻት ነው። እባክሽን አብርሽን በስነ ስርዓት አውሪው፣ ካለዛ እኔ እቀናለሁ። በጣም ነው የምወደው፣ በጣም ነው የማፈቅረው በማለትም አብርሽን እንደምትወደውና እንደምታፈቅረው ገልጻላታለች። እንዲሁም አብርሽ ማለት መልካምና እንዲሁም በጣም ትሁት በማለት ብዙ ነገሮችንና እንዲሁም ቅንነቱንም እየተናገረች ነው። ታዲያ የግሌም ቢሆን ትህትናንም ከዚህ በፊት አግብተሽ ነበር እንዴ በማለትም ስጠይቃትም ለምንድነው እንደዚህ የምትጠይቂ በማለት ትመልስላታለች።
በዚህም መካከል አሁን ላይ መሳይም ከዝና ጋርም እየተደዋወለ ነው። እንዲሁም ትህትናን አሳልፎ ለመስጠትና እንዲሁም ብዙ ነገሮችንም አስተካክሎና ከነሱም ብር ለመቀበል ነገሮችንም እያመቻቸ ነው። መሳይም በጣም ተንኮለኛና አስመሳይም ስለሆነ ተንከሲስን ወደ ምግብ ቤት ለጋብዝህ በሚል ስምም ወስዶ ምግብ እያበላውም ነበር። ታዲያ ተንከሲስንም ብላ ተመገብ፣ አንተ እኮ ወንድሜ ነህ በማለትም እሱ ክፍያውን እንደሚከፍልና እንዲሁም እንደሚጋብዘውም በማስመሰል በአሁኑ ሰዓትም ተንከሲስም ቢሆን በጣም ደስ ብሎትም ነበር። ታዲያ ከዝና ጋርም ያወራችሁትንና ሁሉን ነገርም የቀመራችሁትንም እኔ ይቅር ብያለሁ በማለትም ነገርዮ እውነት መስሎትም በአሁኑ ሰዓትም ብዙ ነገሮችም ተለውጠው መስሎት ነበር። ነገር ግን ተንከሲት ተንኮል እንዳሰበበት አላወቅምና ማን አለ በማለትም ምግቡን ከበላ በኋላም መሳይም ወዲያውኑ ወደ መጸዳጃ ቤት መሄድ አለብኝ በማለትም ጥሎት ይሄዳል። ይህም መሳይም እየፎከረና እየዛተበትም ነበር። በአሁኑ ሰዓት ማን ይከፍልላል በማለትም ጥሎት ሄደ። ተንከሲስም አሁንም የመሳይን ተንኮልና ሴራ ያውቃልና ይሄው ጥሎ ሄደ። ምን አይነት ውሻ ነው በማለትም እየተናደድና እየተበሳጨም ክፍያውን ሲጠይቅም ያለ አቅሙ ነበር። ታዲያ በዚህም የተናደደው ተንከሲስም ወዲያውኑ ወደ ቤት ነበር ሄደው። መሳይ ግን ከዝና ጋር ነበር ሄደ። ዝናንም አገኘው። ዝናም የዛኔ የከፈልኩ ብር አለ አይደለ በማለትም እያወራውም ሳለ መሳይም ደግሞ መኪና በጣም ታምራለች በሚልበት ሰዓትም አንተ መኪናውን ሳይሆን ህልምህን አስብ፣ ህልምህ ምን አይነት ነው በማለትም ጠየቀው። መሳይም ቢሆን ወዲያውኑ ጥሩ ገንዘብ የሚያስገኝ ስራ እፈልጋለሁ በማለትም ከመሳይ ጋርም እንዲሁም ዝናም አወሩ። ዝናም ትህትናን ወዲያውኑ አምጣልኝ እባክህን፣ ሰውየው እንደተኛ ነው አልተሻለውም በማለትም ትህትናንም እንደሚያመጣለትም ጠየቀው። ታዲያ መሳይም ቢሆን አብርሽን እንዲሁም እያማና እንዲሁም ከመካከላቸው አንድ ቀባሪ ሰውም ስላለ ስለሱም ስላማለትና እንዲሁም ብዙ ነገሮችን ሲቀበጣጥርም ዝናም በሚያየውና በሚያወራውም ነገር በጣም ገርሞትም ሽውጥ መዞበትም ነበር። እናም የዛሬ ቪዲዮ ከዚህ ላይ ነበር ያበቃው። መሳይና ዝና ሳይግባቡም ቀርተዋል። መሳይ በአሁኑ ሰዓትም ሽልጥልጥ እያለ ቢሆንም ብዙ ነገሮችን እየደረደረም ቢሆን ትህትናን አሳልፎ ለመስጠት እየዛተ ነው። ታዲያ አብርሽም ቢሆን በአሁኑ ሰዓትም ዝና ተስፋ ቆርጦ ሄዷል። ከዚህ በኋላ ከዚህ ሰፈር አይመጡም፣ ትህትናንም ይዣት ንፋስ ትቀበል በማለትም እያወራም ነበር። ከመካከላቸው ግን ደስ የሚለውና እንዲሁም አስተዋይ ሰው አለ። ይሄም ቀባሪው የሆነው ይህ ቀባሪው ሰውም ሁሌ ሞት እንዳለ ያስባል። ታዲያ መልካምን ሰርቶ ማለፍ ስለሚፈልግና እንዲሁም በሰዎች ላይ ክፋትን አያስብም። በዚህም በተደጋጋሚ ይሰክራል፣ ይጠጣል፣ ብዙ ነገሮችንም ለመርሳት ይሞክራል። ታዲያ እሱም ከባድ ታሪክ እንዳሳለፈና እንዲሁም ከትህትና የበለጠ ታሪክ እንዳለውም ይናገራል። ታዲያ የዛሬ ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ትህትና በአሁኑ ሰዓት አብርሽን ፈቅዶላት ከዚህ ቤት እንድትቀመጥም አድርጎም ነበር። እንዲሁም የግሌ ረዳት ትሆኛለች በማለት ነበር የተስማሙት። ነገር ግን ከመካከላቸውም የበግ ለምድ ለብሶ አሳልፎ ሊሰጣቸው ያለው መሳይም በአሁኑ ሰዓትም ዝናን ይዞት ይመጣል ብዬ አስባለሁ። በጣም አስመሳይና አውሬም ስለሆነ ብቻ ትህትና ከዚህ ቤት በምን አይነት መንገድ ትቀመጥ ይሆን? በጣም ልብ አንጠልጣይ የሆነው ክፍል ላይ ነን። ታዲያም ለዛሬ የነበረኝ ጊዜ ይህን ይመስል ነበረ። መልካም ጊዜ። ቻው።